በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ መድኃኒተ ዓለም ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ መንፈሳዊ አገልግሎቱን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገላት፣ ድርሳናት እንዲሁም ስንክሳር የቅዱሳን ታሪክ ወደ እናንተ በዚህ ሰዓት የምናደርስላችሁ መሆኑን እያሳሰብን ከቅዱሳኑ ገላቸውን በማዳመጥ ረድኤታቸው በረከታቸው እንዲሁም በቃል ኪዳናቸው እንድንጎበኝ የልዑል እግዚአብሔር መልካም ፍቃድ ይሁንልን። ሁላችንም በዝነ ልቦናችን ሆነን የእነርሱን አሰረ ፍኖት እየተከተልን የኖሯቸውን ፍሬ እየቀመስን እንደነርሱ ለመሆን ልዑል እግዚአብሔር ሁላችንም ይባርከን፣ አሜን። መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞት ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርዕሴና ስርተ ርዕሴ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማያ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጥክበት ወራት እናታችን ሔዋንን ያሳሳትን ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በልቅሶም ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋራ ለሚያንባርቀው አመፀኛና ከዳተኛ በማስደንገጥ ብቻ ለሚያብረከርከው ለገጽ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጫጫ በቸርነት አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ ዝንና ድሆችን ለሚመለከቱ ዓይኖቼ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ላይ ተቀምጠ የባሕሮችን ጥልቀት ትመለከታለ። አቤቱ ሰውነቴን ከሰይጣን ፈተና ካመፀኛ ከተንኮለኛ ድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። መድኃኔ ዓለም ሆይ ሕማመ ተጽፎን ለመቀበል ለተዘጋጁ ጉንጮች ሰላም እላለሁ። ሕሊና ደስ ለሚያሰኙ ዓይናፍም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ
አንተ በቀያፋና ሐና አደባባይ ቆምክ። አቤቱ የኔ ጥፋት ባንተ ዘንድ ተፈላጊ አይደለምና ለሰማሁትና ለማውቀውም ሁሉ በመስቀል ቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞት መራራነት ላጣጣምና አፌና ከናፍርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ታምራት የማድረግ ስልጣን ባንተ እጅ የተያዘ በመሆኑ ዳግም በምትመጣባት በዚያች ዕለት ሆሮ እምኔ የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነት እማጸናለሁ። መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆሟትም ጊዜ አቤቱ ገጸ ምሕረትህን አትመልስብኝ። መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃል ሰላም እላለሁ። በመስቀል ላይ በሰቀሉ ጊዜ ጎንም በጦር በወጉም ጊዜ አንዳችም የተቃወሙ ትንፋሽ ላልተነፈሰ እሳት ንፋስም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህም ድረስ የሰራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋን ከበላው ክቡር ደምህን ከጠጣሁም በኋላ የነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ እጠናለሁ። መድኃኔ ዓለም ሆይ ክቡር ልዑል ለሚሆን እግሬም ሰላም እላለሁ። በገመድ እየሳቡ ለጎተቱት ክሳድም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ ብለኝ ካንተ በቀር ቸር ይቅር ባይ የለምና መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መትከፍት ሰላም እላለሁ። ዙፋኑ በዘባነ ኪሩቤል ላዘጋጅ ዘባንም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ ምሬላችኋለሁ ስትል ቃል ኪዳን ገብተህላችኋልና። መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን አጽንተ መስቀልን ለታቀፉ ክንድና ደረትም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶች ሁሉ የሚያደርጉትን አያውቁምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸውም ዘንድ እማጸንሃለሁ።
መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸከሩትና በደም ለተጠመቁት እጆች ሰላም ላለው በሌሊት የሚዘዋወረውን ድንገተኛ ጥላትና በቀን የሚጻረረውን የቀትር ኃይለ አጋንንት ለሚያዳሽቀው መለኮታዊ ኩርማም ሰላም ላለው ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ። አቤቱ ከጎን የፈሰሰው ደም መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክም ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንዴና ወሮቶች ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት የዶም ገነት ታገባይ ዘንድ ለምናለው። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም ላለው ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ ለዓለምም የምታበራላት እውነተኛ ፀሐይ አንተነ። መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም ላለው ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዘበዝ እያሉ እንዳይዘባበቱብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ አቤቱ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘን ትካዜን ለሚያስወግድ መለኮታዊ ጎኔ ሰላም ላለው በዓለም ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ መላካዊ ከርስም ሰላም ላለው ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕር ምሕረት እንደሆነ የቸርነትን ቃል መቼ ታሰማኞን እያል ጊዜ አምላኬ አምላኬ ላለው መድኃኔ ዓለም ሆይ ናዝራዊ የተባልክ ላንተ ለልዑል እግዚአብሔር ነቢይ ወመንፈሳዊ ለተባልክ ላንተ ለመድኃኔ ዓለም ክቡር ልቡና ሰላም ላለው ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ ለወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ አቤቱ ለትዕግስት አንክሮ ይገባል። መድኃኔ ዓለም ሆይ ዳጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩላያቶች ሰላም ላለው ፈጣሪ ክርስቶስ ሆይ በአንድ 3 ባሕሪ አንድ እግዚአብሔር እየተባልክ ትመካለህ። አቤቱ አንተ ክርስቶስ ለኃጥአንስ እንኳን ሕይወታቸውንና አቤቱ ስንል በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘነ ዓለም የብርሃኑ ጸዳል ለሚንጸባረቀው ሕሊና ሰላም ላለው ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጋና አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ላሞትም ሰላም ላለው ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ትል ጭቅጭቅና ንዝንዝሉ አድነኝ። በሰማይና በምድር
በባሕርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። መድኃኔዓለም ሆይ በአምሳለ ቅዱስ መስቀል ማይተብነ በግብረ መንፈስ ቅዱስ ላማተምነው እንበርቴ ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባቴም በምሳ ደብረ ጽዮን በሚያደርገው ታላቅ የሚዛ ግብዣ ይዘኝ ግባ፣ ካንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠ የብረቱንም ቁልፍ እንደ ሰም አቅልጠ ነፍሳትን ከሲኦል ባወጣበት ሰዓት መለኮታዊ ዝናሬን ለታጠቀ ወገብና ኃይለ አርያምን ለተጎናጸፉ አቋያጾችም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ማሪ ይቅር ባይ አንተ እግዚአብሔር እንደመሆን መጠን በሚሄድበት መንገድ ሁሉ የቀናውን ጎዳና ምራኝ። የጽድቁንና እውነተኛ መንገድ ፈጽሞ ለማወቅ አልችልምና። ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱም ጊዜ በደመ ቅንዋት ለተቅለጠለጡ ጉልበቶችም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታ እኔና አገልጋይን ለመጎብኘት በየጊዜው በመመላለስ ወደ እኔናና አቤቱ ጌታ ያንተ የዓለም ግርማ ሞገስ ነህና። መድኃኔዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም እላለሁ። ዓለሙን ለማዳን ከሰማይ ሰማያት የወረድክ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽን ኃይል ስትሆን ደደካማ ሰው ክቡዳንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። መድኃኔዓለም ሆይ ያለ በደልና ያለ በሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩ ጫማዎቼ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ ማሪ ቅርበይና ቸር እግዚአብሔር እንደመሆን መጠን በዚያ በፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኔዓለም ሆይ በለቢሰ ሥጋ ለደከመውና ለብዙ ጣቶች ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰናክሉ ለእግሮቼ አዝፋረም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋውን ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ ሰውነት፣ ስለ ጽድቅ፣ ስለ እውነት የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው እምላለሁ፣ ተስፋም አደርጋለሁ። አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆሜ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔዓለም ሆይ ለጻድቃን ያይደለ አጣልን ለማዳን በራሱ ደም ራሱ
ለተንቀጠቀጠ ስነ መልክም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና በመስቀል ላይ ልዩ ልዩ አምላካዊ ታምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ስልጣን ለተፈጸመው ጸአተ ነፍስም ሰላም እላለሁ። ልዩ መዓዛ ላለው በድነ ሥጋም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት ነው ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሉበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበልክ። አቤቱ ሞት የማይገባ ላንተ ምስጋና ይገባል። መድኃኔዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብረ አምላካዊ በዝግ ቤት ገብተህ ደቀ መዛሙርቴን በጦር የተወጋውን ጎኔን በችንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። መድኃኔዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እላለሁ። ስፍር ቁጥር የሌላቸውን ታምራትን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድን እንደመሆን መጠን እኔ የደካማውን አገልጋይን ልመና ተቀብለ አቤቱ ከዚህ ርግም ከሚሆን ጠላት እጅ አድነኝ። መድኃኔዓለም ሆይ በአውሎ ነፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነ ዕርገተ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ዘላለም ወሙኩናኖኒ ለትውልደ ትውልድ አገዛዙም ለትውልድ ትውልድ ነው ያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግነዋል። መድኃኔዓለም ሆይ የቃል ኪዳኑን ስነ ሥርዓት ለፈጸመ ዕርገትና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ መንፈስ ቅዱስ የኃጢአቴን እሾህ በማቃጠል አቤቱ እሱ ኃይሉን ይግለጽ። ከሰው ወገን ማንም እንደኔ ኃጢአት የሰራ በደለኛ የለም፣ እንዳንተም ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆን መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኃጢአቴን እጠብልኝ። አሜን። መድኃኔዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናን ዘውትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይንና የምድር ጌታ እንደመሆን እኔ ጎስቋላው አገልጋይ ኃጢአቴን ይቅር ብለ ማደሪያዬን ስጠኝ እያልኩ በምለምንበት ጊዜ በድሩም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎት መጠን ምግቤን አዘጋጅልኝ። መድኃኔዓለም ሆይ መሪር የሆነው የሰቆቃው ነገር የምጽፍልህ ነኝና በጆሮ አድምጠ ቅዱሳን በሆኑ እጆች ጽሑፌን ተቀበለኝ። ፈጣሪ ክርስቶስ ሆይ
መላእክት ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆመ አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ። አቤቱ አንተ አምላክ ስትሆን ስለኛ ጎን በጦር ተወጋ። አቤቱ ኦ ሊቃነ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የዋሊት ታሰሩት። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠ። አቤቱ ስለኛ በጦር ወጉህ። አቤቱ ንጹሕ ክቡር ሥጋ መሬት ሸፈነው። አቤቱ ክርስቶስ ሆይ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝቡ አደባባይ ፊት አቆሙ። አቤቱ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብጽ እየተባልክ የምትመሰገን እግዚአብሔር ነህና ስለኛ በእንጨት ላይ ሰቀሉ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩት። አቤቱ መራራውን መሪራ ሐሞት ባጠጡም ጊዜ ሁሉ ተፈጸመ በማለት በዘጠኝ ሰዓት በገዛ ስልጣን ነፍሴን ከሥጋ ለለየባት ጻተ ነፍስም ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታቱም ሁሉ ፈጣሪ እንደሆነ በዚያች ነፍስ ከሥጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥም ድረስ መሬት ትነዋወጣለች፣ መቃብርም ተከፋፈቱ፣ መሬትም ተነዋወጠች። መድኃኔ ዓለም ሆይ አስቀድሞ ፈያታዊ ዜማን እንዳተብከው አቤቱ አድነኝ ቤዛም ሁነኝ በመስቀል አስበኝ ባለበት ጊዜ አቤቱ ቸር ጠባቂንና እንዳይን ብሌን ጠብቀኝ። አቤቱ እኔን መከረኛውን አዘንተኛውን ሰው በምስጋና የወይን ጠጅ አስደስተኝ፣ አረጋጋኝ። መድኃኔ ዓለም ሆይ እጅግርህን በመቸንከር የኛን መከራ አሸክመው በቀራንዮ ተራራ ላይ ላቆሙህ ማቆም ሰላም ላለው ነገር ሊናገር ክህለቱ ይኖረዋል። ፈጣሪ ክርስቶስ ሆይ አቤቱ ከመልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው አክብረው በእርሱም ላይ ቅዱስ መንፈስን አሳድር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን የሚያደረገ እርሱ በዚያ በቁጥር የፍርድ ቀን ከንቱ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙም ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረህ ፈታቸው። በሞተም ሞተ የሞቱትን ወገኖችን አስነሳቸው። መድኃኔ ዓለም ሆይ ሃይማኖትስ እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛ አገልጋይ ማደሪያ ቤት መኖሪያዬ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሁን። አቤቱ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት የከንቱ ነው፣ ሁሉም አላፊ ጠፊ ነውና አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ምስጋና ይገባል። አቤቱ በመንግሥት ሽረት በውልና ሞት እልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል ለዓለም ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና